ጳውሎስ ሰላምታ ደብዳቤ ሲልክ የነበረው ከማን ነው አልኩኝ። የማን ቃል ነው አልኩኝ። የጳውሎስ ንግግር ነው አልከኝ አይደለ? ነው ተሳሳትኩኝ? ይሰማል? እኔ ተሳስተካል አልተሳሳትኩም ማለት አልችልም። እኔ ማረጋገጫ ነው የጠየቁ ያለሁት። አንተ ማረጋገጫ ማለት ትችላለህ። ጳውሎስ ጓደኞቹን እየጠራ ሰላም በሉልኝ እያለ ሲናገር የነበረው የራሱ ቃል ነው ወይንስ እግዚአብሔር ነው እናንተና ሰላም በሉልኝ እያለ ሲናገር የነበረው? እኔ እኮ ጳውሎስ አላለም አላልኩም እኮ። መልስ። ይሄንን ጳውሎስ ነው ይሄንን ሰላምታ ደብዳቤ ይላል በትክክል ብሏል። ጳውሎስ እስር ቤት ሆኖ ይኸውልህ ታስሮ እንኳን እስር ቤት ሆኖ መጽሐፍ ቅዱስ ላይ ተጽፎ ያለ ደብዳቤ ለሌሎች አገልጋዮች ይሄንን ከነ ሰላምታዬ ከነ ትምህርቱ እንድታደርሱልኝ ብሎ ደብዳቤ ጽፎ ለሰዎች ልኳል። ምንም ይሄ ድብቅ የሆነ ወይ ምስጢር የሆነ ነገር አይደለም። ስለዚህ ይሄ ጳውሎስ መልእክት ነው ማለት ነው እንዴ? የሐዋርያው የቅዱስ ጳውሎስ መልእክት እኮ ነው የሚለው። አላየከውም እንደ ርዕሱ? እሺ። ስለዚህ የአምላክ ንግግር አይደለም ማለት ነው። ጳውሎስ እዚህ ጋርም ሲናገር እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አላውቅም። ቅድም ብያለሁ። የአምላክ ቃል የሚባልና ምን የሚባል ብያለሁ? የአምላክ ሕግጋት የያዘ እንጂ መጽሐፍ ቅዱስ እናንተ እንደምትሉት ፍጡሩም ያልሆነ ፈጣሪም ያልሆነ ቃልም ያልሆነ አይደለም። ፍጡር ነው ፈጣሪ አይደለም። አሁን ጥያቄው ይኸውልህ፣ ፍጡር ነው ፈጣሪ ነው ሳይሆን የጳውሎስ ንግግር አለበት የለበትም? መጽሐፍ ቅዱስ ላይ ራሱ አለበት። የጳውሎስ ንግግር አለበት፣ የዮሐንስ ንግግር አለበት፣ የሌሎችም ሐዋርያቶች ንግግር አለበት፣ የነ ጴጥሮስ ንግግር አለበት። ስለዚህ የሰዎች ንግግር አለበት ማለት ነው መጽሐፍ ቅዱስ አለበት። አዎ ምንም ችግር የለውም። ህጽጽ አይደለም። በጣም ጥሩ። እሱን ነው እያልኩኝ ያለሁት። እሺ እሱን ነው እያልኩኝ ያለሁት። አይ እሺ መለስኩልክ። ይሄንን እኔ ደግሞ ልጠይቅህ። ጠይቅ። እሺ እኛ መጽሐፍ ቅዱስን ከፈጣሪ ህግጋት ጋር ከፈጣሪ ትእዛዝ ጋር የማይጻረር ሐዋርያቶች የጻፉት የሐዋርያቶችን መልእክት ያለበት ጽሁፍ ነው ወይም መጽሐፍ ነው ብለን ነው የምናምነው። ስለዚህ የመጽሐፍ የእግዚአብሔርን ቃል የያዘ መጽሐፍ ነው። ነገር ግን የእግዚአብሔር ቃል ብቻ ነው ብለን ስለማናምር የእግዚአብሔር ቃልና የሰዎች ቃል ያለበት ስለሆነ ምንድነው ፍጡር ነው ብለን የምናምነው። ነገር ግን የእናንተ ቁርአን ካልከኝ ምንድነው ብያለሁ። የመጀመሪያው ጥያቄ ቁርአን ከሆነ ፍጡርም አይደለም ፈጣሪም አይደለም። ባይዘወይ እንደው እንደ አይነት ነገር መናገር አልፈለኩ ነበረ። የቁርአን ጻፊ ማን እንደሆነ አይታወቅም እስካሁን። ማን ያለ? በእኔ እምነት አትጠይቅም እንዴ? ካላወቅ የጠየቅኩኝ እኮ ነው። አንተንም ጠየቅኩ አልሰጠኝም። ጸሐፊዎቹ ይታወቃሉ። ጠይቅ። ምንም አይታወቅም። ጠይቅ እኮ ሌላ ሰው ትቼ እኮ አንተን ጠየቅኩ እኮ አይደለም። አይታወቅም። እየደመደምክ ስለሆነ ነው። የማታውቀው ነገር ላይ ባትደመድም ጥሩ ነው። ትልቅ ልጅ ትመስለኛለህ። የቁርአን ጸሐፊ ይታወቃል ወይንስ አይታወቅም ብለህ ጠይቀን፣ ችግር የለውም። ጠየቅኩ እኮ እንደማይታወቅ አስረዳኸኝ። እንዴ እሺ ንገረኝ። እንደማይታወቅ አስረዳኸኝ። የቁርአን ጸሐፊዎች ይታወቃሉ። ቃል በቃል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሲጽፉ የነበሩ ሰሃቦች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጻፉ ከእኔ እያሉ እያዘዟቸው ድዑ ሊ ዘይደን ከሊቱባኒ አልቁርአን፣ ዘይደን ጥሩልኝ ቁርአንን ከኔ ይጻፍ እያሉ ያዙት ነበር። ዘይድ ምን አለ? ቃሉ ያ ራሱ ጸሐፊው ኩና ኑአሊፉ ልቁርአን ዒንደ ረሱሊላህ። አንተ ቁርአን የተጻፈ ነው ብለህ ነው የምታምነው ወይስ ቁርአን የወረደ ነው ብለህ ነው የምታምነው? ከአምላክ ዘንድ በመልአኩ ገብርኤል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም በቃል ወርዶ ከዚያ ምድር ላይ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ እያዘዟቸው አስጻፏቸው ሰሃቦች። ኦኬ። ከጅብሪል ሲያወርደው በቃል ነው ያወረደላቸው? በቃል ነው የነገራቸው ያንን። ከዛ እሱ የነገራቸውን ቃል እሳቸው ሸምድደው ከዛ ደግሞ ለሌሎች ጸሐፊዎች እንደዚህ ብላችሁ እያላችሁ ጻፉ ብለው ነው ያጻፉት። አድሚኖች ትልቁ ላይ አድርጉኝ። እንደዚያ ነው። እሺ ስለዚህ እንደዛ ከሆነ በእኔ እምነት አሁን እንደዚህ ካልከኝ እኔ እንደውም እስከዛሬ ምንድን ነው ብዬ ነበር የማምነው ቁርአን ሙሉ በሙሉ እንደዚህ እንደተጻፈ ለሳቸው የተሰጣቸው ያንን ብቻ ለሚያነቡ ሰዎች የሰጧቸው ያነበቡ ነበር የሚመስለኝ። ከሰማይ ተጽፎ ወርዶ አምላክ ጽፎ ወርዶት እኔ እንጃ። እኔ እንደዛ ነው የምታምኑት ብዬ ነበር።
እንደዛ አይደለም። በቃል አማካኝ በመንፈስ ቅዱስ ምሪት ነው ቁርአን የመጣላቸው። መልአኩ ጅብሪል ዓለይሂ ሰላም ይዞት መጣ። ነቢያችን ሰለላሁ ዓለይሂ ወሰለም እንደዛ ከሆነ የነቢዩ መሐመድ ንግግር ላለመሆኑ ምን ማረጋገጫ አለ? የአላህ ንግግር ለመሆኑ ምን ማረጋገጫ አለ? አምላክ ራሱ ይናገራል። በዚያ ላይ በል እያለ ያዛቸዋል። እርሳቸው መቼም ራሳቸው ቢሆኑ ኑሮ ቀጥታ ቃሉን ይናገራሉ እንጂ በላይ ነው። ለምሳሌ ቁል ሁወ አላሁ አሐድ ይላል። ሙሐመድ ሆይ በል እንዲህ በል እያለ እየታዘዘላቸው ይመጣል። ራሳቸው ቢሆን ኖሮ ይሄን ማለት ያስፈልጋቸው። መቼም ልናገር ፈልጌ እኔ ሁሴን በል እንዴት ነህ አንተ እንትና ብዬ አልጠይቅህም። እንዴት ነህ አንተ እንትና ብዬ አናግርሃለሁ ጀምርልሃለሁ እንጂ። ቁርአንን ግን ስታየው ቁል እያለ ከላይ ተናጋሪ ሌላ አካል እንዳለ ያሳያል። ሌላ አምላክ ራሱ የኔ ቃል ነው ብሎ ቃል በቃል ራሱ ይናገርበታል። ይሄ ነው ማለት አላህ ቃል በቃል የኔ ነው እያለ ይናገርበታል ማለት ነው። አላህ ስብሐነ ወተዓላ ይህ ከእኔ ዘንድ የመጣ ቃል ነው እያለ ስለ ቁርአን ይናገራል። በመልአኩ ገብርኤል ያንንም እኮ ነቢዩ መሐመድ ናቸው የተናገሩት። እሳቸው አድራሽ እንጂ ከራሳቸው ተናጋሪ አይደሉም። አድራሽ ናቸው። ምን ይላቸዋል በዚህ በቁርአን ላይ? ያንንን እኔ አዳምጥ እንጂ ያ አዩሃ ረሱሉ በሊግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። በዚህ በቁርአን ላይ ሙሐመድ ሆይ አንተ መልእክተኛ ሆይ ይላቸዋል። መልእክተኛ ማለትን ማለት ነው። መልእክተኛ ማለት የተላከውን ለሄዶ ለሆነ ተናገር ለተባለው የሚናገር ወይ ማድረስ ለተባለው የሚያደርስ እሱ ነው። ምን ብሎ ይጠራቸዋል? ያ አዩሃ ረሱል አንተ መልእክተኛ ሆይ በሊግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። ከእኔ ከጌታ የሚወረደልህን ቃል ለሰዎች አድርስ ይላቸዋል። ይህ የእርሳቸው ስራ ምንድን ነው? መልእክተኝነት ነው። ያም ማድረስ እንደሆነ ቃል በቃል እዛ ይነግራቸዋል። ከእኔ ዘንድ የሚወረድልህን አድርስ ይላቸዋል። ወማ የንጢቁ ዐኒል ሀዋ እያለ ይመሰክርላቸዋል። ከእርሱ ዘንድ የሚወረድ ቃል እና እርሳቸው እዚያ መካከለኛ ሆነው የማድረስ ስራ ብቻ እንደሆነ ድርሻቸው ይናገራል። እሺ የኔ ትልቁ ጥያቄ እንደሆነ ታውቃለህ? አላህ በል ብሎኝ ነው ወይም ከሰማይ ያለው ፈጣሪ በል ብሎኝ ነው ይህንን ቃል ጻፉልኝ ብለው ነቢዩ መሐመድ አጻፉ እንጂ እሳቸው የነገራቸው ፈጣሪ ወይም አላህ ከሰማይ ያለው መሆኑን በምን እርግጠኛ እንሆናለን? ለምን መሊካዎች አሉ አይደለ? እነ ጅብሪል ለሙሐመድ ነገሩትና ሙሐመድ ደግሞ ለሌላ ሰው ተናግሮ ይጻፍ ከማለት ይልቁንስ ጅብሪል ለምን ኖርማል ለሚሰጥ ሰው ብሎ እነዛ ነገሮች አላጻፈም? ለምን ጅብሪል ለምን አልተናገረም ነው? እሺ ልጆች ይቆራረጣል። ነቢዩ መሐመድ አልጻፉም ብለኸኛል። ጻፉልኝ ብለናል። ማን የነገራቸው ለሳቸው? ጅብሪል። የጅብሪል ማን የነገረው? አላህ። 1 2 3 4 አላህ አዘዘ ለማን? ለጅብሪል። ጅብሪል ለማን? ለማን? አራተኛ ስቴፕ ላይ ነው የተጻፈው ማለት ነው። በአራተኛ መልእክት ምንድን ነው አዲሱ ነገር? አዲሱ ነገር የመጀመሪያው ጥያቄ የመጀመሪያ ለሳቸው ያንን መልእክት አምጪ ወይ መልእክቱን ላኪ አላህ የሚባለው ወይ ፈጣሪ የሚባለው በመሆኑ በምን እርግጠኛ? የሙሐመድ ህግጋቶች ቢሆኑስ? አይደለም፣ እራሱ ይናገራል። ኢነኒ አነላህ ይላል ተናጋሪው። እኔ አምላካችሁ አላህ ነኝ ይላል። አድርስ እያለ ያዛቸዋል። አንተ ክርስቲያን ነህ አይደለ? አለኝ ነው እኮ ያሉት። አለኝ ነው አይደለ ያሉት? አንተ ክርስቲያን ነህ? ክርስቲያን ነህ? አሎ ብሎኛል አይሉም? ቁርአን ላይ አላህ ብሎኛል የሚል ቃል ካለ አሳይልሽ። ያላ እሱ አንተ እኮ ነህ እያልከኛል። አላልኩህም እኔ እንደዚያ ብሎኛል የሚል ካለ አሳይል። ያላ እንደዛ የሚል አንብበሃል በቁርአን ላይ? እንደዛ የሚል የለም። እንግዲህ አሁንስ አሁን ይህን ጥያቄ ደግሞ ወደ አንተ ላዙረው። ሙሴ ከአምላክ ዘንድ ቃል ይመጣለታል አይደለ? በቀጥታ ለሙሴ ከአምላክ ዘንድ ለመምጣቱ ቃሉ እንዴት በምን እርግጠኛ ልትሆን ቻልክ? ቀጥታ ለሙሴ ስለተነገረው ያ የመጣለት ማን? ቀጥታ ስለተነገረው አምላክ እንደነገረው እንዴት እርግጠኛ ሆንክ አንተ?
እሺ በሌሎችም መጽሐፎች ላይ ድጋሚ ስለተረጨ ለእነዚያስ አምላክ እንደሆነ የነገራቸው እንዴት አውቅ? ሰይጣንስ ቢሆን ምንድን ነው እርግጠኛ ያደረግህ ነገር? እሺ ለዛ ማስረገጫ ደግሞ መጥቶ ቃል በቃል ራሱ ነግሮ እኔ የሙሴን ሕግ ልሽር ሳይሆን ላጸና ነው የመጣሁት ብሎ ከሰማይ ራሱ ወርዶ የሰውን ስጋ ለብሶ ስላስተማረን ስለነገረን። ኦኬ ሙሴ ሲያና ያ አምላክ አንድ አምላክ ነው የወረደው ወደ ምድር። አሁን የጠየቁን ጥያቄ ላለመመለስ ሌላ ታሪክ ቆይ አምላክ ራሱ ወርዶ በስጋ ለብሶ ምናምን አልከኝ። ያ ሙሴ ሲያናገር የነበረ አምላክ ነው የወረደልህ? እንዲህ ነህ? እርግጠኛ ነህ? ሌላ አምላክ የለም ከዚያ ከወረደው ውጭ? የለም። ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም አይደለ? አብ አምላክ ነው አይደለም? አምላክ ነው። አብ ወልድ መንፈስ ቅዱስ አምላክ። አብ ወርዷል አልወረደም? አብ ወርዷል አልወረደም? አንዱ አምላክ ወርዷል ብለህናል አይደል? ከወረደው ውጭ ሌላ አምላክ አለ ወይ ስልህ የለም ብለኛል። አብ ወርዷል አልወረደም? አብ ወልድ መንፈስ ቅዱስ ማለት አንድ አምላክ ተብሎ በአካል ውስጥ አልጠየቅኩም። አብ ወርዷል አልወረደም? ለምንድነው አንተ የተሰጠኝ የመለስ ግዴታ ያለብኝ? ትክክለኛው ነው ነገር ነው የምናገር። ከሆነ ራስህን ጠይቀህ ልትመልስ ነው እንዴ? ቤቼ ጠየቅኩህ። አብ ወርዷል አልወረደም? ወረደ። አልወረደም አይደል? አብ ወርዷል አልወረደም? አየህ እኔ የምለውን ሳለ የምታዳምጠው አንተ የምታውቀው ነው የምታዳምጠው። አንተ የምትጠይቀኝን አልመልስም። እኔ ራሴን ጠይቄ ራሴን ልመልስ እያልክ እኮ ነው። ከኔ ጋር ጥያቄ የሚጠበቅ እስከሆነ ድረስ የኔን ጥያቄ መልስ። አንተ ራስህን ጠይቀህ የምትመልስ ከሆነ የምን ዋጋ የለው። አንድ አምላክ ነው ያለው አልከኝ። ያ አንድ አምላክ ለሙሴ ሲገለጥ የነበረው አምላክ ስጋ ለብሶ ወርዷል አልከኝ ራስህ። ከዚያ ከወረደው ውጭ ሌላ አምላክ የለም ወይንስ አለ አልኩህ። የለም አልከኝ። ስለዚህ አብ ወርዷል አልወረደም? መልስ። አብ አልወረደም። ስለዚህ ያልወረደ አንድ አምላክ አብ አለ፣ የወረደ ደግሞ አምላክ ኢየሱስ አለ አይደለ? በተለየ አካሉ በራሱ ቃል የነበረው ቃል ወልድ ከሰማያ ሰማያት ወረደ፣ ሰዎችንም በራሱ ሕግና በራሱ ትእዛዝ ይዛለ። ስንት አምላክ ነው ያለው ነው ያልከኝ? አንድ አምላክ ነው ያለው ብለኸኛል አይደለ? ሄሎ አቤት፣ እየሰማሁ ነው። አንድ አምላክ ነው ያለው ብለኸኛል አይደለ? አዎ አንድ አምላክ እግዚአብሔር። ያ አንድ አምላክ ምድር ላይ የወረደው ኢየሱስ ብቻ ነው ወይንስ ሌላ ያልወረደ አምላክ አለ? ሌላ የወረደ ያልወረደ ሳይሆን አብ እንዴት መሰለህ ይባላል። አሁን አንተ ሶስት አምላክ ነው ወይም ሁለት አምላክ ነው ልትል እንደምታምልኳ ካለሁ አልጠየቅኩም። እሱን እንደምትለው መች አልኩኝ? እየተጠየቅ ነው መልስ። እሱን ከወረደው አምላክ ውጭ ሌላ አምላክ አለ ወይንስ የለም? ያ አንድ አምላክ ነው የወረደው ያልኩህ። አዎ አልከኝ። ያ አንድ አምላክ ኢየሱስ ብቻ ነው። አዎ አልከኝ። እሺ ሌላ የወረደ አምላክ የለም ወይ ስለ ያልወረደ ሌላ አለ አልከኝ። በጣም ጥሩ። አብ ወርዷል አልወረደም? አልወረደም። ስለዚህ አብ አምላክ ነው አይደለም? ወልድ ልጁም አብም ወልድም መንፈስ ቅዱስም አምላክ ነው። አልቆጠርኩልህም። አሁን መቼ ቆጠርኩኝ? መቼ ጠየቅኩህ? ያልጠየቅኩህን ራስህ እየጠየቅህ አትመልስ። እንደመለስክ አታስመስል። ራስህ ጠይቀህ ራስህ ነው ብለኸኛል። ያ አንድ አምላክ ወርዷል አይደል ወደ ምድር? እግዚአብሔር አብ ወረደ። እግዚአብሔር አብ ወረደ። እግዚአብሔር አብ አልወረደም። እግዚአብሔር አብ አልወረደም። ወልድ በተለየ አካሉ የሰውን ስጋ ለብሶ ወርዷል። ስለዚህ አንድ አምላክ አለ። ያ አንድ አምላክ ወርዷል ወይንስ አልወረደም? አብ አልወረደም። ወልድ በተለየ አካሉ ወርዷል። መቼ ጠየቅኩኝ እኔ? ወልድ ብዬ አልቆጠርኩም እኮ እኔ። ስንት አምላክ አለሽ? ባጭሩ ስንት አምላክ ነው ያለህ?
ማን እኔ አልገባኝም። ስንት አምላክ ነው ማለት? ግልጽ ጥያቄ ነው። ስንት አምላክ ነው የምታመልከው? አንድ አምላክ። ማን ነው ያ አንድ አምላክ? እግዚአብሔር። እሺ ኢየሱስ ክርስቶስ ብቻውን አምላክ ነው ያለ አብ ያለ መንፈስ ቅዱስ ማለት ትችላለህ? አትችልም? አልችልም። አብ ያለ ኢየሱስ ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት ይቻላል? አይቻልም? አይቻልም። አያችሁ አይደል? ስለዚህ የግዴታ ሶስቱም ካልተደራረቡ አምላክ ናቸው። አምላክ ነው አንዱን ማለት ነጥለህ አንዱን አምላክ ነው ማለት አትችልም ማለት ነው። ልክ ነህ። ገዳ የሚቆም አምላክ የለም ማለት ነው። አስተውሉ። አንዱ ያለ ሌላው መቆም አይችልም። አያችሁ? እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? ለምን የመጀመሪያ ጥያቄ ላይ ተመልስልኝ። እንዲህ ወዴት አንዱን ጠይቀ አንዱን ወደዛ መሄድ ነው ሲጀመረኛ የስላሴን አንድነትና የስላሴን ሁለትነት ሶስትነት አምላክ አብ ስላልክ እኮ ነው። አብ ብቻውን እንደ አምላክ እንደሚባል ላሳይህ ነው። ክርስትና ከመጽሐፍ ቅዱስ ውስጥ ነው የምንላቸው። ለዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብበው። አዳምጠኛ ከርዕስ የለህም ስታወራ ሁሌም እንደዚህ ነው የምታወራው። እስካሁን ድረስ በስነ ስርዓት እያስተናገርኩ ነው። በስነ ስርዓት አውራ እኮ እኔም እኮ እኔ ጥያቄ ምን ብዬ ጠየቅኩህ? አሁን አንዱን ያለ ሌላው ካልሆነ ሁለት ሶስቱም ካልተደራረቡ በስተቀር አንዱን ብቻውን ነጥለን አንድ አምላክ ብቻህን አምላክ ነህ ማለት አንችልም ብለህናል አይደለ? እሺ አሁን ደግሞ ማለት እንደሚቻል መጽሐፍ ቅዱስ ላይ ላሳየህ ነው። ይኸውልህ አዳምጠኝ። ወልድ ብቻውን አብና መንፈስ ቅዱስን አላቃቸውም። አምላክ ወልድ ብቻ ነው ካልክ ክህደት ነው። እሺ አሁን ስለዚህ እኔ ደግሞ ማስረጃ ላሳየህ። አብን ብቻውን አምላክ ማለት ይቻላል አይቻልም? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን የምታምነው። እሺ አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ቅድም አይቻልም ብለሃል። ሀሳብህን እንዳትቀይር። ከቀየርክ ትችላለህ። አብን አንተ ስለነገርከኝ እኮ አይደለም እኮ ማምንበትን እኮ ነው እየነገርኩህ ያለሁት። አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ይኸውልህ አብን ብቻውን አምላክ አይደለም ካልን ኢየሱስ ማነው ወልድን መንፈስ ቅዱስን አምላክ አይደሉም ካልን እንጂ አብ አምላክ አይደለም አንልም። አብ አምላክ አይደለም አይደለም። አብ ምንድነው ማለት እንችላለን ስልህ አይቻልም አይደለም? አዳምጠኝ። አብ ምንድነው ካልከኝ አምላክ ነው የምልህ። አብ ምንድነው ብዬ አልጠየቅኩም። አሁን አንተ ራስህን እየጠየቅህ ራስህን እየመለስክ ነው። እሱን መንገድ ተወው አልኩህ። የኔን ጥያቄ ትኩረት አድርግና መልስ። እሺ አንተ ጥያቄ ምን አልኩህ? አብ ብቻውን አምላክ ነው ማለት እንችላለን አንችልም አልኩህ። አንችልም አልኩህ። እኔ መጽሐፍ ቅዱስ ላይ የሆነ ጥቅስ ልሰጥህ ነው። አንብብ። እሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብበው። ምን ይላል? እሺ እኔ እስከምፈልግ አንብበው። አንተ እስከዛ አንብበው። ችግር የለም እጠብቅሃለሁ። ዮሐንስ ወንጌል ስንት? ምዕራፍ 17 ቁጥር 3። እሺ ልጆች ኮሜንቱን ክፈቱላቸው። እንትን ምንድን ነው ይሄ? ኮፒ ሊንክ አድርጉ። ምንም እኔ መቆጣጠር አልችልም። ያው መክፈት አልቻልኩ። ኮፒ ሊንኩን ስንት ነው ያለው? እኔ አይታይም። ምዕራፍ ስንት ነው ያልከኝ? ምዕራፍ 17 ቁጥር 3። السلام عليكم شباب. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ ምን ይላል?
አይ ጥያቄ ሰላም ነህ? ደህና ነህ? ወድሃለሁ፣ አከብርሃለሁ። አንተስ ምን ትላለህ ነው ጥያቄ። እንዴ ትርክስት ላይ ጆከር ነህ አንተ? ጆከር እንዴት ነህ? ደህና ነህ? አለ ሁሉ ሰላም አለን ሰላም ነው። ጥያቄ ጠየቅኩ እኮ ለምን አትመልስ? እኔም እወድሃለሁ። እንግዲህ ሌላ ምንድን ነው? አመሰግናለሁ። በቃ ይመችሽ። መልካም ጊዜ። በሌላ ጊዜ መጣ። ብቻህን እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስ ስሙን ያውቅ ዘንድ ይህም የዘላለም ሕይወት ናት የሚለው ነው ያንተ ጥያቄ? አይዋ ብቻህን አምላክ የሆንክ የተባለው ማን ነው? እዚህ ጋር እሺ ጦር ብቻህን የሚለው ለማን ነው? ብቻህን አምላክ የሆንክ የተባለው ማን ነው? እዚህ ቦታ ላይ እግዚአብሔር። ማን? እግዚአብሔር። አብ ወይንስ ወልድ ወይንስ መንፈስ ቅዱስ? እሺ አብ የሚል ተጽፏል እዚህ ላይ። ከቁጥር 1 ጀምረህ አንብበው። እሺ ተመልሼ ላይ አንድ ምን ይላል? እሺ በጣም ጥሩ። ምን ይላል? እዚህ ጋር ብቻህን የተባለው አብ ነው። ጎበዝ ልጅ። ስለዚህ አንዱን ለቀለን አብን ብቻህን ማለት እንችላለን ማለት ነው። አዳምጣለሁ። ስልጣኑንስ አልሰጠው? ስልጣኑንም እንደሰጠው ነው። ተሰጥቶ ነው ኢየሱስ። ስልጣን ተሰጥቶ ነው ኢየሱስ ክርስቶስ። ስልጣን መሰጠቱ ፍጡር መሆኑን ያሳያል። እንዳው ፈጣሪ ስልጣን አይሰጥም። እኛ እኮ ኢየሱስ የሰውን ስጋ ለብሷል። በተለየ አካሉ ከሰማይ ወርዶ ወልድ የሰውን ስጋ ለብሷል፣ የፍጡሩን ስጋ ለብሷል ብለን እኮ ነው የምናምነው። በጣም ጥሩ። በቃ እንደዛ እንደምናምን ለማንኛውም ብቻህን አምላክ የተባለው ማን ነው? እዚህ ቦታ ላይ አብ ነው ወይ? አብ ነው። እሱን አምናል። እሱ ነው። እሺ እንደ መጽሐፍ ቅዱስ ለምንድን ነው አሁን አንተ ለምሳሌ ሴት ልጅህን የሆነ ሰው መጥቶ ቢደፍርብህ ያ ሰው ምን ታደርገዋለህ? ሴት ልጅህን ፕላቲና ነች፣ ድንግልናዋን መጣና ወሰደብህ። እዚያ የፍርድ ቤቱ ዳኛ መጣና ምን አለ? አንድ ዛፉን እንዳትነካ ያለ አልሰማሁክም። ልድገምልሽ። ሴት ልጅህን ፕላቲና ልጅህን ድንግል ነችን በል፣ ቁንጭዬ ልጅህን እንዳው የአብራክህን ክፋይ መጣና የሆነ ሰው ደፈረብህ፣ ድንግልናዋን ወሰደው። ከዚያ የፍርድ ቤቱ ዳኛ ያዘና ምን አለ? በቃ ሰው ልጅህን የተደፈረብህን ከደፋሪው በቃ እንታ 50 ብር ክፈል አለው። 50 ብር አምጣና ለልጅቱ አባት ላንተ ማለት ነው እንካ አንተ ይሄን ውሰድ፣ ምንም አልቀጣም፣ በቃ ልጅቱንም እንዳም ጠቅልለህ ውሰድ ብሎ ለዛ ሰውዬ ልጅህን ለደፈረብህ ሰው አሳልፎ ሰጣት። በቃ ይሄ ዳኛ ይሄ ፍርድ ፍትህ ነው ብለህ ታምናለህ? ትክክል ነው? እንትኑ ምሳሌው ራሱ ለእኔ ግልጽ አይደለም። ልጅቷ ተደፈረች። ልድገምልህ። አንተ ሴት ልጅ አለህ ብላለች። መጣና የሆነ ሰው ደፈረብህ ልጅህን። ዳኛው መጣና ሊፈርድላችሁ በመካከላችሁ 50 ብር ተቀጣ አለው ሰውየውን የደፈረብህን። ያን ብር በቃ 50 ብር ተቀጣ፣ ለ50 ብር ለአንተ ማምጥቶ ይሰጥሃል። ከዛ እሱ ጫፉ አይነካም ያ ሰውዬ። እንዳውም ምን ያደርግለታል ዳኛው? የደፈርካትን ልጅ ውሰድ በቃ 50 ብር ከፍለህ
ውሰድ አለው ሰውየው። ልጅቱን አንጠልጥሎ ይዘብህ ሄደ፣ ደፍሯትም ማለት ነው። ለአንተ ግን 50 ብር አምጥቶ ተቀጥቷል፣ አለቀ። ይሄ ፍርድ ይሄ ዳኛ ትክክል አደረገው ብለህ ታምናለህ? እኔ የዳኝነት ባለሙያ አይደለሁም እኮ። ይሄ ነገር በአንተ ልጅ ላይ ቢደረግ እንደዚህ አንተ ትስማማለህ? ይሄን ትቀበላለህ? ይሄን ፍርድ ልጅህን ደፍሮብህ ድንግልናዋን ወስዶብህ እዛ በኋላ ዳኛ መጣና 50 ብር እንካ በቃ ተቀጣ አለውና ያን 50 ብር ቀጣው። ልጅቱንም በዛ አጠቃለቁ ሰዳለው። ትስማማለህ በዚህ አንተ? ልጅቱንም ውሰድ አግባት ወይም እዛው እንደፈለግህ አድርጋት ተባለ። አዎ ለአንተ 50 ብር ይቀጣል። በቃ ሰውዬ ጫፉ አይነካም ይሄ ሰው። እሺ ብሩ ወይም ቅጣቱ የተላለፈበት ሰዓት የቆየ ስለሆነ 50 ብር ብዙ ሆኖ ሊሆን ይችላል በሰዓቱ። እሺ ብር ተቀጣ፣ በብር ቅጣት ታለፈ እንበል። ነገር ግን ልጅቱን የደፈራት ሰውዬ እንዴት በገንዘብ ተቀጥቶ ቢያልፍ ፍትሃዊ ነው ብለህ ታምናለህ ወይ ነው? ይሄ የምድራዊ ህይወት ስለሆነ ባላምንበትም ልቀበለው ግዴታ ሊሆንብኝ ይችላል። ወይም የምድራዊ ህግ ስለሆነ የምድራዊ ህግ ስለሆነ ጥሩ። የአምላክ ህግ እንደዛ ቢሆንስ እንደው ፍትህ ነው ብለህ ታምናለህ? ለምሳሌ የአምላክ ህግ ቢሆን አሁን ይሄ ፍርዱ እሺ፣ ቅድም በምሳሌ ላይ ጠየቅኩህ እኔ ዳኛ ነው ያልኩህ ምድራዊ ስለሆነ እሺ፣ እንደው ፈጣሪ እንደዛ ብሎ ቢፈርድ ትክክል ነው ይሄ ፍርድ ብለህ ታምናለህ? ልጅ ተደፍራ 50 ብር ከፍሎ የሰው በቃ ልጅቱን አጠቃሎ በዛ ይወሰድ አንተ ዘንድ በል ቢልህ አባት ምን ትላለህ? ትክክል ነው ብለህ ታምናለህ? የፈጣሪ ፍርድ እንደዚህ ሊሆን ይችላል? የፈጣሪ ፍርድ ከሆነ መግደልም ይችላል፣ መውሰድም ይችላል፣ ለሌላ ሰውም ማሳለፍ ይችላል። ስለዚህ ፍርድ ትክክል ነው ብለህ ታምናለህ አንተ? የኔ ማመን ያለማመን ግዴታ የለብኝም። የፈጣሪ ህግ እስከሆነ ድረስ መቃወም አልችልም እኮ። ስለዚህ ልጅህን መጥቶ ቢደፍር የፈጣሪ ህግ ሆኖ ከተገኘ ልትቃወም የምትችልበት መንገድ የጠበበ ነው። ባታምንበትም ልትቀበል ትችል ይሆናል። እሺ በጣም ጥሩ፣ ችግር የለውም። አይቻልም ፍርዱ ባላምንበትም ፈጣሪ ካለ አለ ነው በሚለው እየወሰድክ ነው። እንለፎች ችግር የለውም እኮ። ይሄ አሁን እዚህ ጋር ይኸውልህ ፈጣሪ እኛን አስፈቅዶ አይደለም እኛን የፈጠረን አይደለ? እሱ ሌላ ጥያቄ ነው። እኛን አስፈቅዶ አይደለም ሰማና ምድር ነው ስለመደፈር ሰፈር ቀደም ምን አለ? ይሄ ፍርድ እንዴት ምድራዊ ፍርድ እኮ ነው እንደ ይህን እኔ ብለህ እንትን አልከው። የፈጣሪ ፍርድ እንደሆነ መጽሐፍ ላይ ምድራዊ ፍርድ ስለሆነ ሊያሳምን ይችላል። አሁን በቃ ወደ ሌላ ጥያቄ ይሄን ጥያቄ ወደ ሌላ ሳንሄድ ማለት ነው። ዝሙት የሰራ ሰው ፍርዱ ምንድን ነው ብሏል መጽሐፍ ቅዱስ እንደ ብሉይ ኪዳን? እኔ እንጃ ምንድን ነው የሚለው ንገረኝና ነው። ኦኬ በሙሴ ህግ መሰረት ዝሙት የሰራ ሰው ይወገራል ነው ላ ኦኬ እሺ ጥሩ። ስለዚህ እግዚአብሔር የሆነችን ሴት ከደፈረ ሰውየውን እንዲገደል አልፈረደበትም። የሆነ እዚህ አሁን ያልኩት ጥቅስ ላይ ቆይ ላሳያችኋለሁ። አንዲት ልጅ ብትደፈር 50 ብር ከፍሎ ያ ሰውዬ ያችን ልጅ አጠቃሎ ይውሰድ አለ አንድ ቦታ ላይ። ሌላ ቦታ ላይ ብሎ ፈርዶ ነበር ግን ዝሙት የሰራ ሰው እንዲገደል ወደ ኢየሱስ ክርስቶስ ጋር ይዘው መጥተው ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ ብታዩት አይሁዶች መጡና በህጋችን መሰረት እንደሙሴ ህግ መሰረት ዝሙት የሰራ ሴት ተወግራ ትገደል ይላል። አንተስ ምን ትላለህ? ይሄ አያችሁ እና ኢየሱስ ምንድን ነው ያላቸው እኮ? እሱ አይደለም አሁን ሐሳቤ በሙሴ ህግ መሰረት ዝሙት የሰራ ሰው ይገደል ነው አይደለ? እዛ በሙሴ ህግ ደግሞ ያ ሰው ይገደል አልፈረደበትም፣ አልፎታል። እግዚአብሔር ከራሱ ጋር ይጋጫል። ጥያቄ የትኛው ነው? እግዚአብሔር ከራሱ ጋር ይጋጫል የሚለው ነው። እግዚአብሔር ከራሱ ጋር ይጋጫል። አዎ አንድ ቦታ ላይ ዝሙት የሰራን ሰው ውገሩት ይላል፣ ሌላ ቦታ ላይ ደግሞ እንዳትወግሩት ይላል። አሁን እዚህ ጋር እግዚአብሔር ከራሱ ጋር የሚጋጭ ሆኖ ሳይሆን አንተ በገባ ልክ ወይም የአንተ አይምሮ በሚያስበው ልክ የእግዚአብሔርን ስራ መርምሬ ለምን አላወቅኩትም ነው። እሺ የኔን አይምሮቱ እናንተ አስረዳኝ። እሺ እግዚአብሔርን ቃል አንድ ቦታ ላይ ዝሙት የሰራ ሰው ይወገር ብሎ ሌላ ቦታ ላይ እኔ ከአንተ በምን እበልጣለሁ? አይ እንደዛ ብለህ እኔ ከአንተ መበልጥ ስልጣን አይደለም። አንድ ቦታ ላይ ዝሙት የሰራ ሰው ውገሩት አለ፣ ሌላ ቦታ ላይ ደግሞ እንዳትወግሩት ሲል ይሄ ግጭት ነው አይደለም? እንደየአገባቡ ይለያያል። ዝሙት የሰራ ሰው ፍርዱ ምንድን ነው አለ እግዚአብሔር? ሊገረፍ ይችላል፣ ሊቀጣ ይችላል። እስኪ ያሳይኝ ሁለቱን እንደ ነገስታቶቹ ባሉበት ሰዓት ላይ እሺ አሳይኝ እስኪ ከመጽሐፍ የዝሙት የሰራ ሰው ህጎችን አሁን የተናገርካቸው ምን ምን እንደሚለው አሳይኝ ከመጽሐፍ።
መልስ የለም። እሺ ጥያቄ ክርስቲያን ካለ ጓት ይችላል። በነገራችን ላይ ክርስቲያን ካላችሁ መግባት ትችላላችሁ።